ሰላም ሰላም እንዴት ናችሁ? የቻናላችን ቤተሰቦች፣ ለቻናሉ አዲስ የሆናችሁ ሳብስክራይብ እያደረጋችሁ ቪዲዮውን ጀምሩ። በግል መማር ለምትፈልጉ ደግሞ ከታች በምናስቀምጠው ስልክ ቁጥር በኢሞ፣ በዋትስአፕ፣ በቴሌግራም እየደወላችሁ አናግሩን። ዛሬ እንግዲህ የመጣንበት የአማርኛ ፊደሎችና ቃላቶች ሲሆኑ በመጀመሪያ ፊደሎችን እንቆጥርና ከዛ ቃላቶችን እንመሰርታለን ማለት ነው። አሁን ቀጥታ ወደ ትምህርቱ እንሄዳለን። ከመጀመሪያው ስንጀምር ከባለፈው የቀጠለ ነው። ዩ ይ ያ የ ይ ዮ ደ ዱ ዲ ዳ ዴ ድ ዶ ጀ ጁ ጂ ጃ ጄ ጅ ጆ ገ ጉ ጊ ጋ ጌ ግ ጎ ጰ ጡ ጢ ጣ ጤ ጥ ጦ ጨ ጩ ጪ ጫ ጬ ጭ ጮ ጰ ጱ ጲ ጳ ጴ ፕ ጶ ጸ ጹ ጺ ጻ ጼ ጽ ጾ ጸ ጹ ጺ ጻ ጼ ጽ ጾ ፈ ፉ ፊ ፋ ፌ ፍ ፎ ፐ ፑ ፒ ፓ ፔ ፕ ፖ። እሺ ወደ መጀመሪያው ቃል ስንሄድ ምን ይላል? ደጋፊ 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 የሚለው ሶስት ፊደል ናቸው። የት ላይ እንደሚገኙ ስናይ ከደቤት የአንደኛውን ወሰድን፣ ከገቤት የአራተኛውን፣ ከፈቤት ደግሞ የሶስተኛውን ፊን ወሰድና በአንድ ላይ ደጋፊ ይላል ማለት ነው። ወደ ቀጣይ ስንሄድ ጸጥ የሚለውን ደግሞ ስናይ ከጸቤት የአንደኛውን ወሰድን፣ ከጠቤት የስድስተኛው ጥን ወሰድና ሁለቱ በአንድ ላይ ጸጥ ይላል ማለት ነው። እሺ ገፋ የሚለውን ደግሞ ስናይ ከገቤት የአንደኛው፣ ከፈቤት የአራተኛው በአንድ ላይ ገፋ። ቀጣይ ፓፓያ የሚለውን ደግሞ ስናይ ከፐቤት
የአራተኛውን ሁለት ያርገን እንወስድና ከየቤት ደግሞ አሁንም የአራተኛዋን እንወስዳታለን። ፓፓያ ይላል ማለት ነው። እሺ ጣፋጭ ጣፋጭ የሚለውን ደግሞ ስናይ ከጠቤት የአራተኛው ከፈቤትም የአራተኛው ከጨቤትም የስድስተኛውን እንወስድና በአንድ ላይ ጣፋጭ የሚል ቃል ሰጠን ማለት ነው። ቀጣይ ደግሞ ገጨ ቢለውን ደግሞ ስናይ ከገቤት የአንደኛውን ወሰድን ከጨቤትም የአንደኛውን ወሰድና በአንድ ላይ ሁለቱ ገጨ ይላል ማለት ነው። ወደ ቀጣይ ስንሄድ ጸጋ የሚለውን ደግሞ ስናይ ከጸቤት የአንደኛዋን እችኛዋን ጸን ወሰድን ከገቤት የአራተኛው ጋን ወሰድንና በአንድ ላይ ጸጋ የሚል ቃል ሰጠን ማለት ነው። ወደ ቀጣይ ስንሄድ ጦጣ የሚለውን ደግሞ ስናይ ሁለቱም ከጠቤት ነው የሚገኝ። የስድስተኛው ጦን ወሰድን ከዛ የአራተኛው ጣን ወሰድንና በአንድ ላይ ጦጣ የሚል ቃል ሰጠን ማለት ነው። እሺ ጌጥ የሚለውን ደግሞ ስናይ ከገቤት የአምስተኛው ጌን ወሰድን ከጠቤት የስድስተኛው ጥን ወሰድና በአንድ ላይ ጌጥ። ጎጆ ከገቤት የሰባተኛው ከዛ ከጀቤትም የሰባተኛው በአንድ ላይ ጎጆ። ደጋ ከደቤት የአንደኛው ከገቤት የአራተኛው ጋ ደጋ። ቀጣይ ደፋ ደ የአንደኛዋ ፋ የአራተኛዋ በአንድ ላይ ደፋ። ጠጣ ጠ የአንደኛው ጣ የአራተኛው ጠጣ። ቀጣይና የመጨረሻው ደግሞ ጎጂ የሚለውን ደግሞ ከገቤት ሰባተኛው ከጀቤት የሶስተኛው ጂ በአንድ ላይ ጎጂ ይላል ማለት ነው። እንግዲህ የዛሬ ቪዲዮአችን ይህን ይመስላል። በቀጣይ በሌላ በአዲስ ቪዲዮ እስክንገናኝ ድረስ ሰላም ሁኑ። መልካም ቆይታ